አቤት መድብርን እንድታሰናብሽ ምን እና ግን የምትለው ነገር ገብቷል አይደል? ይሄንን ሰውዬ እስከ ወዳኛው አሰናብቹ። በጭራሽ አላደርገው። አታደርጊው? እንግዲያውስ በጣም መቃብርሽ ላይ ሩጫዬን ጨርሻለሁ የሚል ጥቅስ እንድጽፍ ታስገድጅኛለሽ። የታለ ማለት ያስቀመጠችው መረጃ? ትንሽ አጫውተኝ እንጂ። አይ ቸኩላለሁ። ቁጭ በል። ኧረ አልቀመጥም። ቁጭ በል እንዴ። ዛሬ መጣህ ማውረ ነገር ሳትቀምሳት ሄዱ። ኤፍራታ እኔ ቸኩላለሁ። ኧረ እባክህ ቁጭ በል። ቁጭ በል። መረጃውን ይልቅ አለ ያልሽኝ መስጭኝና ልሂድ። ችግር የለውም ቁጭ በል። ኧረ ይሁንልህ ይሁንልህ። ኤፍራታ ምን አስጨነቀሽ እንዴ? ኧረ እባክህ መድብል። እሺ የኛሽ እሺ ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። እንዴት ናችሁ እናንተ? ሰላምታ ይበያላችሁ ቤተሰቦቻችሁ። ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ብቅ ብለናል ማለት ነው ቤተሰቦቻችን። እንግዲህ ዛሬ መድብልን መድኃኒት ልታበላ እሱ ለፍቅር ገና ለወደፊት የትዳር አጋር ለህይወት እየፈለጋት እንግዲህ ባጭር ለማስቀረት እሱን ለመግደል ከዝና የተሰጣትን ተልዕኮ ተቀብላ ኤፍራታ መድኃኒት ጨምራ ከቢራ ጋር ቀላቅላ ሰጥተዋለች። ልትሰጠው ሽርንጉድ እያለች ነው። ሰጥተዋለችም፣ ግን ደግሞ እሱ አልጠጣውም፣ በፍጹም አይጠጣውም። ለምን ታውቃላችሁ? ጠርጥሮ ስለነበረ በጣም ጋበዘችው ምናምን እና ቶሎ ቤት ብላ የጠራችው እሷ ነች። ከዛ ሲቀጥል ደግሞ እያያት ነበረ በልብሷ ከልላ ከወዲያ ሁና እንግዲህ በጠርሙሱ ከፍታ ብርጭቆ ስትቀዳው መድኃኒቱን አድርጋ ሲቀጥል ደግሞ ቢራው ለራሱ ለሷ የቀዳችውና ለሱ የቀዳችው በጣም ይለያያልና እንግዲህ ምን እንደሚላት እኔ የራሴን ሐሳብ ልገራችሁ ጋይስ። ሊጠጣው ዳፉ ብሎታል፣ ግን ነው እሷ እንትን አይደለም። ስለዚህ ምክንያቱም እሷ ለዝና ለሰጥ በሄደችበት ርቀት ለሱም እንደማትመጣ ምንም ጥርጥር የለውም። ለዛውም የማህሌት ናት። ስለዚህ ማህሌትም መከራ ስለሚሆን ብሎ ስለሚጠረጥር ሲጀመር መድብል ኦልሬዲ ጠርጥሯል። ከመጠርጠርም በላይ ነገርዮሹ በጣም ገብቶታል ማለት ነው። በዛም እንግዲህ እየተመለከታት ነበረ። ጫማምራም ተሰጠዋለች፣ ግን ሊጠጣው ዳፉ ብሎታል። ግን አይጠጣውም፣ በፍጹም አይጠጣውም። ለምን እንደጠጣው ነቅቷል በቃ። ስለዚህ ያንን እንትን ያደርግና ወይ አንቺ ይሄን ጠጪ የኔ ቆንጆ ብሎ ነው እንግዲህ የሚቀይራት ብዬ የማስበው። እሷ ደግሞ በጭራሽ ልጠጣው አትችልም። የዛን ሰዓት እንግዲህ ትንሽ ስሜታዊ ሊሆን ይችላል መድብል፣ ምክንያቱም መጠጣት የለበትም። ይሄን መድኃኒት እዚህ ጋር ከጠጣ እሱ መድብል እዚህ ጋር ይቆማል። ሶ ድራማው ራሱ በጣም የሚያስጠላ የሚሆነው ሶ አይጠጣም። ሲቀጥል መድብል እኮ ነቄ በጣም ጎበዝ እንትን ነው። ስለዚህ ምንም አያደርግም እላችኋለሁ ውድ ቤተሰቦቼ። ሌላኛው ደግሞ ብሩኬ ያስቀመጠው ወረቀት እንግዲህ ተገኝቷል። ወረቀቱ እንግዲህ የሚለው በዋናነት መድብል እንደጠረጠረውም ዝና የብሩኬን መጥፋት የት እንዳለና በሙሉ እጁ እንዳለበትና እሱ ኃላፊነቱን እንደሚወስድ ነው የገለጸው። በእርግጠኝነት እሱ እንደሚያውቅ ነው እንግዲህ የገለጸው ማለት ነው። ደብዳቤው ላይ ማለት አስቀመጠው ወረቀት ላይ ችግር ቢደርስብኝ ነገ ጧት ሙሉ ነገርዮሹን ያቃል ዝና ብሎ ነው እንግዲህ እንትን ያለው ማለት ነው። ዝና እንደሞ እንግዲህ መድብል ሊገለው በሙልጭልጭ ነው ያመለጠው። በአጋጣሚ ብቻ ፈጣሪ ነው ያተረፈውና እሱም እንግዲህ እንደዛሬ በህይወቴ ከሞት ተርፌ አላቅም፣ ስለዚህ እንካሁን በኋላ ይሄ ነገር ከብዷል እያለ እንግዲህ ለካሌብ ሞሲሳ ለዛው ለዋና አብሮ ለወንጀል የሚሰራው ሰውዬ ጋር ደውሎለትኝ ነበረ።
ደውሎለትም በጣም ከባድ ሰው ነው እሱን ሸኘው መሰናበት አለበት እዚህ ጋር መቆም አለበት ከዛ ሲቀጥል ደግሞ ስለ ብሩክም የተወሰነ ፍንጭ መስጠት አለብን እያለ እየተመካከሩ ነበር አሁን አንደኛ ቅድስት የወረቀቱን ያገኘችው ዋና ፍንጭ ያገኛሉ ምክንያቱም ደብዳቤው ተነቦ ሞገስም ዳጣም ቅድስቴም መድብልም ባሉበት እንግዲህ ደብዳቤው ተነቦ አይተውታል ከዛ በመቀጠል እንግዲህ ዝናም እንግዲህ ከካሌ ሞሴሳ ጋር ተደዋውሎ ነገሩን የተወሰነ አውርቶም ስለ ብሩክ የተወሰነ መረጃ መስጠት እንዳለባቸው ተስማምተዋል ማለት ነው ነገሩ የሾው ትንሽ ከፋሲል የመድብል ጉዳይ በጣም አሳሳቢ ሆኖበታል ዝና ከማሳሰብም በላይ በቃ የሞትና የሽረት ትግያ ነው ያደረገ ያለው በዛም እንግዲህ ግዴታ ማሳወቅ እንዳለበት እሱ ራሱ ተሰምቶት በጣም ፈርቶ ነው ያለው ማለት ነው ለዛም ነው እንግዲህ ዝና ማለትንና ኤፍራታን ነው ካለ በኋላ ኤፍራታና እንግዲህ መድብል ግንኙነት እንዳላቸው ስለሚያቅ መድብልን ትሸኛለሽ ታሰናብችልኛለሽ ድጋሜ እሱን ማየት አልፈልግም እዚህ ጋር የሱ ህይወት መቆም አለበት ብሎ ነው ማለት ነው የተናገረው እንግዲህ ኤፍራታ በጣም ፈርታ ነበረ ግን ደግሞ እሺ ይሄን አላደርግም ካልሽ ደግሞ መቃብርሽ አፋፍ ላይ ምን እንደሚጻፍልሽ ተናገሪ እያላት ነበርና በጣም ስለምፈራች ኤፍራታ ሳትወድ በግዷ እንግዲህ መድብልን ደውላ አቤቷ ጠርታ ቢራና ምግብ አዘጋጅታ ተጠብቀዋለች መድብል ግን ነቅቶባታል አንደኛ ካደዋውላ ሁለተኛ ደግሞ ልሰጠው በቃ ግብዣዋ ከጠራችሁ በኋላ በጣም ገብዘው በቃ ዛሬ ቤት የመጣሙ በእንዱ አትሄድም በቃ ብዙ ነገሮች ለጥለጥ ብላ ያን መድኃኒት ተቀብላ መጣ እንግዲህ ጨምራ ሰጥተዋለች ግን በእርግጠኝነት አይጠጣውም እናንተ ምን ትላላችሁ ቤተሰቦች በእርግጠኝነት አይጠጣውም ከተጣውማ ሌላ ሪስክ ስለሆነ ማለት ነው አይጠጣውም እንደማይጠጣው እርግጠኛ ነኝ ውድ ቤተሰቦቻችን አሁን እንደውም በቃ ይባስ ነው እንትን የሚለው ኤፍራታ እንግዲህ ለሱ መድኃኒት ተሳሰጥ ሁለተኛ ደግሞ ዝናም አያስቀምጣትም አሁን ኤፍራታ መሆን ያለባት ቀጥታ ሄዳ ከእንተናጋ ነው ከመድብል ጋር ብትሆን ያዋጣታል አለበለዚያ ኤፍራ እንትና ዝና ድጋሚ አሁንም ሌላ አሳይመንት ነው የሚሰጣት ምክንያቱም ሌላ እርምጃ እንድትወስድ ሌላ ነገር እንድታደርግ ነው የሚጋብዛት ያለው ያ ደግሞ ለሷ ለህይወቷ በጣም ከባድና አስጊ ነው የሚሆነው ከመሆኑም አልፎ በጣም ሪስክ አለው በጣም ከባድ ማለት ነው ቤተሰቦቻችን ሌላው እንግዲህ ሞገስ ከሚስትና ወይኔን ተከተለኝ ወይ እሷን ምረጥ ብሎታል መድብል በዛም እንግዲህ ሞገስ በጣም እየተጨነቀ ነበር ሉላን ጥሎ መሄድ ሉላ ደግሞ ተዋት ሂድ አትራቀኝ ምናምን እያለች ብዙ ነገሮችን እያለችው ስለነበረ በቃ በጣም ግራ ገብቶት መሀል መንገድ ላይ ነው ያለው ከኋላዬ ባትጠፋ ባትርቀኝ ደስ ይለኛል እያሉ ነበር መድብልና ብቻ በጣም ነው የተጨነቀው በጣም ሐሳብ ውስጥ ነበረ ዲበርት ውስጥ ነበረ ውድ ቤተሰቦቻችን ሉላ ራሱ በቃ ከቀን የተሻለ ህይወት ይመጣል ይያሉ በተስፋ እየጠበቁ ይያለ ግን ነገሮች እየተደራረቡ ነው እየመጡት ያለው ሌላ ቅድስቴ እንግዲህ በመድብል በብሩክ መጥፋት በጣም ሌላ እንትን ውስጥ ገብታለች በተለይ አሁን የተገኘው ደብዳቤ በቃ ገለውት ነው ሞቷል ማለት ነው እሪ ያለች በለቅሶ ያረጋች ነው ቤቱን መድብል ደግሞ ታይ ወንድሜን አታሟርቹ ወንድሜ አይሞትም አገኘዋለሁኝ እንደ ድሯችን ወንድሜ ብዬ አቅፈዋለሁኝ ስለዚህ ያን ነገር አትበይ አርፈሽ ተቀመጪ እያላት ነው በጣም ነው የተናደደው በቃ ግን ቅድስት በቃ በጣም ነው ውስጧ የተረበሸው ምን ማድረግ እንዳለባት ሌላ ዳጣ ራሱ ቡራ አንድ ነገር ይሆንና አለፋታቸውም ወይውላቸው እጨርሳቸዋለሁ እመጣላቸዋለሁ እቀየርባቸዋለሁ ያለች እንግዲህ ዳጣም እየፈከረች ነው ዳጣ መቀየር እሱ እንኳን ይመስለንም ትላላችሁ ጋይስ እና ወደ ቤተሰቦቻችን ዛሬው ክፍል ይሄን ይመስል ነበር በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ ወዳችሁ ፈቅዳችሁ ስለምትከታተሉ ምስጋና ከፍ ያለ ነው ላይክ የረሳችሁ ታላችሁ ላይክ አድርጉ ሀሳብ አስተያየት አስቀምጡልኝ በአስተያየታችሁ መሰረት ቀጣይ አስተካክዬ ማምጣት የምችለውን እመጣለሁ ማለት ነው እስከዛ ድረስ ሰላም ቆዩ